ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ሰባተኛውን አገራዊ ጠቅላላ ምርጫ በተመለከተ የተለያዩ መረጃዎችን ወርናንተ ያድረስነው እንገኛለን። በትናንትናው ውሏችን በይርጋለም ከተማ በወንሾና በዳሌ ወረዳ ውስጥ ተገኝተን ነዋሪዎች የነገን ምርጫ ለመምረጥ ምን ያክል ዝግጅት እንዳደረጉ በርካታ መረጃዎችንና አስቴቶችን ወርናንተ አድርሰናል ማለት ነው። ለሚቀጥሉት 5 ዓመታት አገሪቷን ያስተዳድራል በማለት የሚያስቡትን ፓርቲ ወይንም እጩ ሊሆን ይችላል ወጥቶ ይመርጣሉ፣ ድምጻቸውን ይሰጣሉ ማለት ነው። እኛም እንግዲህ በዛሬው ዕለት እዚህ ደራራ ከተማና እንዲሁም ሎካባያ ሃንጠጤ ከተማ ውስጥ ተገኝተን የህዝብ አስቴት አሰባስበን ወርናንተ የምናደርስ ይሆናል። ከዚህ በመቀጠል እንግዲህ ምን አነሱ፣ ዝግጅታቸው እንዴት ነው በሚል ተከታዩን ፕሮግራም ወርናንተ እናደርሳለን። አብራችሁኑ ነው። ዝግጅታችን በጣም አሪፍ ነው። ያው አስቀድመን የምርጫ ወረቀት ወስደናል። የምንፈልገውን ፓርቲ ለመምረጥ የምንፈልገውን ምርጫ ለማካሄድ ወረቀታችንን ወስደናል። ያው የሃንጠጤ ህዝብ በአጠቃላይ ወጣቶች፣ አዛውንቶች፣ ሁሉም ሰው በነቂስ የተዘጋጀ ነው። ነገ ከስራ በፊት የምንሰጠው ቅድሚያ ያው ለምርጫው ነው። ሰላማዊ ምርጫ እንደሚካሄድ በጣም ያስታውቃል፣ ድባቡ ያስታውቃል። በቃ ሁላችንም ዛሬ ንግግራችን ሁሉ ስለ ምርጫ ነው። ነገም በጉጉት እየጠበቅን ነው። ግንቦት 24ን በጉጉት እየተጠባበቅን እንገኛለን። ግንቦት 24 በአካባቢው ምርጫ እንደ ሎካ በጣም ዝግጁ ነን። ምርጫው እንግዲህ ጥሩ ይሆናል ብለን እንገምታለን። እኛን የሚጠቅመንን የሚበጀንን ፓርቲ እንመርጣለን። 2018 ዓ.ም ምርጫ ለነገ ስለሆነ በ24 በጠዋት እስከ 2 ሰዓት ባለው ሰዓት ከነቤተሰቦቼ መጥቼ እዛ ቦታ ላይ ምርጫዬን አካሂዳለሁ። እኔ በጣም ተዘጋጅቼበታለሁ። ለሀገሪቷ ይበጃል የሚለውን ለመምረጥ በጣም ዝግጁ ላይ ነኝ። ካርዶ ስጄ ለሌላ ለጓደኞቼም ለምናምን እየነገርኩ እያስረዳው ምርጫ መምረጥ እንዴት እንዳለብኝና ማንን መምረጥ እንዳለብኝ በጣም ጠንቅቄ አውቃለሁ። ስለ ምርጫ በጣም ተዘጋጅተንበታል። ነገ ግንቦት 24 ሰባተኛ ሀገር አቀፋዊ ምርጫ የሚመረጥበት ቀንም ስለሆነ እኔ በበኩሌ ተዘጋጅቼ ካርድን ተቀብዬ ለኛ የሚሆነውን ለህዝባችን ለሀገራችን የሚመቸውን ፓርቲ ለመምረጥ ለነገ ምርጫ ዝግጅታችን አጠናቀን ለመምረጥ ሬዲ ሆነን ነው ያለነው። ሁሉም የኢትዮጵያ ነዋሪ በሙሉ ምርጫውን ቢያካሂድ ለራሱ ነው። ለነገው የተሻለ ሀገር፣ የበለጸገ ሀገር፣ ኑሮን ያሻሻለ ካሁኑ የተሻለ ዜጋ ለመሆን ምርጫ ቢመርጥ ሁሉም ሰው የተሻለ ነው ብዬ አምናለሁኝ። ካርድ ወስጃለሁ። ስለዚህ እኔም እንደ አንድ ዜጋ የሚበጀኝ የሚጠቅመኝን ጠዋት ወጥቼ እመርጣለሁ። ግንዛቤው አለኝ። ካርድ አስቀድሜ ወስጃለሁ። ኦንላይን በስልኬ ላይ ተደርጎ ሜሴጅ ደርሶኝ ወስጃለሁ። ነገ ምርጫውን ባጭሩ እናገረው ነው። ነገ ምርጫዬን አካሂዳለሁ። እኛ አሁን በበኩላችን ሙሽራ እንደጠበቀ ሰው ሆነን ነው ጠብቀን ያለ ነው። እንደውም በጣም ከምታሰበው በላይ ነው ዝግጅት አድርገን ጠብቀን ያለ ነው። ቶሎ በነጋልን እያልን ነው የምበጀንን ለመምረጥ ቶሎ በነጋልን እያልን ያው በጣም በሰፊው ዝግጅት እያደረገን ጠብቀናል። ሴቶች ብንመርጥ ለነገ እድገታችን የተሻለ ቦታ የተሻለ ስኬታችን ላይ ለመድረስ አሁን የምንመርጠው ፓርቲ ዋነኛውንና ቀንደኛ ተጫዋች ይሆናል ብዬ አምናለሁኝ። ሁሉም ሰው ይመርጣል፣ ጥርጥር የለኝም። ሁሉም ሰው እና የሰላም ምርጫ ነው የሚካሄደው። በጣም አንድ ድምጽ ዋጋ አለው እና ሁላችንም እየተቀሳቀስን የሚቀር የለም። ሃንጠጤ ውስጥ አንድ የሚቀር ሰው የለም። ሁላችንም ለምርጫ ተዘጋጅተናል። ሁሉም በሰዓት ወጥቶ ምርጫው ቢያካሄድ እና ነገ የራሱ ዕጣ ፈንታ ነው የሚወስነው። ስለዚህ ምርጫው ሰላማዊ ይሆናል ብዬ ገምታለሁ። ማንም ሰው የሚበጀውን መምረጥ አለበት። ዝም ማለት ምንም እንትን አይልም። ማንኛውም ሰው የሚመርጠውን መምረጥ አለበት። ካርድ ወስዶ በቤቱ መቅረት የለበትም። አንድ ድምጽ ያስፈልጋል። አንድ ድምጽ ጠቀሜታ ስላለው ማንም ሰው ካርድ ወስዶ ቤት መቀመጥ
ጥሩ አይደለም ብዬ አስባለሁ። ደግሞ ማንም ሰው ዝም ብሎ እንደዚህ ከምል የሚበጀውን በእጁ መርጦ እንትን ብል ደስ ይለኛል። ሰው ነግሮኝ ሳይሆን በራሴ ነገ ይሄ ሀገርን ይወክላል የሚለውን ፓርቲ ለመምረጥ ግንዛቤ ተቀብዬ በራሴም በኩል ዝግጅት አድርጌ የምርጫ ቅስቀሳ አካሄዱበትም ጊዜ ፓርቲያቸውን ሲያነሱ ነበር። እኔ ይሄ ለራሴም ለሀገርም ይጠቅማል ፓርቲ የሚለውን ለመምረጥ በራሴ በኩል ዝግጅቴን አጠናክሬ ጓደኞቼም የሚማቻቸውን ፓርቲ እንዲመርጡ ለነሱም መክሪያቸው ነግሪያቸው ዝግጅታችን አጠናቀን ነገ በማለዳው ተነስተን ልንመርጥ ተዘጋጅተን ነው ያለነው። እኛም ይበጀንን የሚሆነንን እንደምንመርጥ ባለሙሉ ተስፋ ነኝ። ሁሉም ይመርጣል። እንግዲህ ምርጫ ማንኛውም ዜጋ እንግዲህ ሰላማዊ እንዲሆን ይፈልጋል እና ዲሞክራሲያዊ እንዲሆን ይፈልጋል። ስለዚህ በእኔ በኩል ያለው እንግዲህ የኔም ጓደኞች ያው ምርጫው ሰላማዊና ፍትሃዊ ነው ብለን ነው የምንጠብቀው። ክቡራትና ክቡራን ተመልካቾቻችን ቀደም ሲል እንደተከታተላችሁት የሎካ አባያ ወረዳ ነዋሪዎችና የደራራ ወረዳ ነዋሪዎች እንግዲህ ነገ የሚደረገውን ምርጫ በነቂስ ወጥቶ ለመምረጥ ከፍተኛ ዝግጅት ማድረጋቸውን ገልጸዋል። ነገ ለተሰኘው ኢትዮጵያ ትመርጣለች። እኛም ከትናንትናው እለት ጀምሮ የተለያዩ መረጃዎችን ወደ እናንተ አድርሰናል። በትናንትናው እለት በወንሾ ወረዳ በይርጋለም ከተማ እንዲሁም በዳሌ ወረዳ ተገኝተን የነዋሪዎችን ዝግጅት ወደ እናንተ ለማስቃኘት እንዲሁም ሀሳባቸውን ወደ እናንተ ለማድረስ ሞክረናል ማለት ነው። ዛሬም እንግዲህ ነዋሪዎች በነገው እለት በተዘጋጁ በምርጫ ጣቢያዎች ተገኝተው በነቂስ ወጥተው ድምጻቸውን ለመስጠት ጉጉት ላይ እንዳሉ ተናግረዋል ማለት ነው። በቀጣይነትም የተለያዩ መረጃዎችን ወደ እናንተ እናደርሳለን። በነገው እለትም የተለያዩ መረጃዎች ወደ እናንተ የሚደርስ ይሆናል። ከፕሮግራሙ ጋር ገዛኝ ጋሻው አብሬያችሁ ቆይታ አድርጌያለሁ። ስለተከታተላችሁ ከልብ እናመሰግናለን። ሰላም።